የትግራይ ተወላጆች ህልውናን ለመታደግ ከህወሓት ተለይተው አዲስ ተዋጊ ቡድን ጫካ ገቡ። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። የትግራይ ታጣቂዎች እንቅስቃሴ ከአፋር። የሐራ መሬት ታጣቂዎች በሌላ ስሙ የትግራይ ሰላም ኃይል ወይንም ቲፒኤፍ በመባል የሚታወቀው ቡድን ዋና አዛዥ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ በሰሞኑ ከፍተኛ ውዝግብና የትግራይ ኃይሎች ወደ አፋር ክልል መግባትን ተከትሎ በተፈጠረው ግጭት ዙሪያ ሰፋ ያለ ማብራሪያ ሰጥተዋል። ቡድናቸው ከዚህ ግጭት ጋር ተያይዞ ትኩረት ውስጥ መግባቱ ይታወሳል። በማህበራዊ ሚዲያ በስፋት ሲዘገብ ስለነበረው የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መግጠማቸውን የአፋር ክልል መንግስት፣ የትግራይ ጊዜያዊ አስተዳደርና ህወሓት በጉዳዩ ላይ መግለጫዎችን ማውጣታቸው የቅርብ ጊዜ ትዝታ ነው። ብርጋዴር ጀነራል ገብረ እግዚአብሔር በየነ በሰጡት መግለጫ በአፋር ክልል ስለተፈጸመው የድሮን ጥቃት ማህበራዊ ሚዲያ ከመስማት ውጪ የሚያውቁት ነገር እንደሌለ አስታውቀዋል። አክለውም አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለኝም ሲሉ አቋማቸውን ገልጸዋል። ቲዲኤፍ ከባድ መሳሪያ ተኩስ ከፍቶ ወደ አፋር ክልል ስለመግባቱ ለቀረበላቸው ጥያቄ ሲመልሱ ከቲፒኤፍ ኃይሎች ወደ ትግራይ ክልል የገቡት የቲዲኤፍ ኃይሎች ወደ አፋር ክልል በገቡበት ወቅት መሆኑን አብራርተዋል። ይህም የሆነበት ምክንያት ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም ከሚል አቋም በመነሳት እንደሆነ ገልጸዋል። ይሁን እንጂ ኃይላቸው ትግራይ ክልል ዘልቆ የገባበትን ትክክለኛ ቦታ ሲጠየቁ እሱ ወታደራዊ ሚስጥር ነው የሚል አጭር ምላሽ ሰጥተዋል። በአፋር ክልል ስለተሰማው የተኩስ ድምጽ ከተሰማው መረጃ ውጪ ሌላ እውቀት እንደሌላቸው የገለጹት ወዲያን ጥሩ ቀደም ሲል ታደሰ ወረደ ወደ ራያ በሄደበት ወቅት በአፋር ክልል ወሰን አካባቢ ግጭት እንደነበር አስታውሰዋል። በወቅቱ የነሱ ኃይሎች አፋር ድንበር አቅራቢያ የነበሩ ቢሆንም ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸውን ተኩስ እንዲያቆሙ ትዕዛዝ መስጠታቸውን አብራርተዋል። ጄኔራል ወልደ ጊዮርጊስ ተክላይ የተባሉት የቲዲኤፍ አርሚ 33 አዛዥ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው የቲፒኤፍ በክልሉ በሌለበት ወቅት መሆኑን አስረድተዋል። በሰሞኑ ውጊያ የደረሰው ኪሳራ የትግራይ ተወላጆች ላይ መሆኑን ገልጸው ይህንን ሁኔታ የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ በአፋር ክልል ለምን እንደሚንቀሳቀስ ለቀረበላቸው ጥያቄ ሲመልሱ እኛ ከጅምሩ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም። ይሁን እንጂ በትግራይ ውስጥ እንሰራለን የሚል ስጋት ስለገባን ክልሉ ለቀን ወጥተናል በማለት ምክንያት ሰጥተዋል። የትግራይ ተወላጆች ህልውናን ለመታደግ ከህወሓት ተለይተው አዲስ ተዋጊ ቡድን ጫካ ገቡ። የትግራይ ክልልን ፖለቲካዊና ወታደራዊ ገጽታ የሚቀይር አዲስ የትጥቅ ትግል ኃይል ብቅ ማለቱ ተሰምቷል። ኢሮብ ዋዶ በሚል ስም ራሳቸውን ያደራጁ ቡድኖች የኢሮብ ብሔረሰብንና ህልውናን ከህወሓት ተደጋጋሚ ጥቃት ለመከላከል የሰላማዊ ትግል ጥረታቸው ስላልተሳካ መሆኑን ገልጸው ለትጥቅ ትግል ጫካ መግባታቸውን አስታውቀዋል። ይህ ቡድን ኢሮብ ዋዶ ከቲፒኤፍ ጋር በጥምረት እንደሚሰራ ታውቋል። ይህ አዲስ የኢሮብ ተዋጊ ቡድን መፈጠር ከህወሓት ተነጥሎ በሐራ መሬት ላይ የወጣውና የትግራይ ሰላም ኃይል ተብሎ የሚጠራው ቲፒኤፍ ካለው ነባራዊ ሁኔታ በተጨማሪ በክልል ውስጥ ያለውን የታጣቂ ቡድኖች ስርጭትና የውስጥ ቅራኔ ውስብስብነት ያሳያል። የኢሮብ ብሔረሰብ አካባቢም ለረጅም ጊዜ በግጭቶችና በሰብአዊ መብት ጥሰቶች ሲነሳ መቆየቱ የሚታወስ ሲሆን የዚህ አዲስ ተዋጊ ቡድን መፈጠር በክልሉ ሰላምና ደህንነት ላይ አዲስ ጥያቄዎችን የሚያጭር ሆኗል። የኢትዮጵያን የውጭ ምንዛሪ አቅም የሚሸረሽር አደገኛ ዝውውር። የኢትዮጵያ ብሔራዊ ደህንነትና የውጭ ምንዛሬ ክምችት አደጋ ላይ የሚጥል መጠነ ሰፊ ህገወጥ የገንዘብ ዝውውር በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል እየተፈጸመ መሆኑን የሚያሳይ አደገኛ መረጃ ወጥቷል። ሚስጥራዊው ዘገባ የሚያመላክተው በቀን $1 ሚሊዮን በላይ የውጭ ምንዛሬ ከሀገር እየወጣ የሚገኝ ሲሆን ይህ አደገኛ ተግባር አስቸኳይ ትኩረት የሚፈልግ መሆኑ ተገልጿል። ይህ ህገወጥ ዝውውር በተለይም በባለሀብቶችና በአመራሮች የተከማቸ የውጭ ምንዛሬ ወደ ዱባይ የማሸሽ ሂደት አካል ሲሆን አሁን ግን የሱዳን ዜጎችን በመጠቀም የሚከናወን አዲስና የተደራጀ መንገድ ተጀምሯል። መረጃዎች እንደሚያመላክቱት ገንዘብ አዘዋዋሪዎቹ በ5 ቡድኖች የተደራጁ ሲሆን በእያንዳንዱ ቡድን ውስጥ ደግሞ ከ20 በላይ ሱዳናውያን ይገኛሉ። የመረጃ ምንጮች እንደገለጹት እያንዳንዱ ሱዳናዊ በትንንሹ $10,000 በላይ ይዞ በአንዴ ይወጣል። ምንም እንኳን አንድ ጊዜ የውጭ ዜጋ ኢትዮጵያ ሲገባ ያለውን ገንዘብ ማስመዝገብ ቢጠበቅበትም እነዚህ ዜጎች ለዚሁ ስራ ተብለው በቀን $10,000 በላይ የውጭ ምንዛሬ ይዘው እንደሚወጡ ታውቋል።
ይህን አሰራር የሚከታተሉ የጉምሩክ ባልደረባ እንዳሉት ዱባይ ሲደርሱ ተቀባይ ያላቸው ሲሆን ገንዘቡን ላመጡት ሱዳናውያን $110 ተሰጥቷቸው ለሌላ ተመሳሳይ ስራ ወደ ኢትዮጵያ ይመለሳሉ። ይህ አሰራር በቅርብ ጊዜ በጣም እየተለመደ መጥቶ በቀን $1 ሚሊዮን በላይ ከሀገር እንዲወጣ እየተደረገ ነው። ይህ ተግባር በኤርፖርት አካባቢ በግልጽ የሚታወቅ ሆኖም ውስጥ በግልጽ ብሩን ይዘው ሲወጡ ማንም አይናገራቸውም፣ ምክንያቱም አብረው ስለሚሰሩ የሚሉት የመረጃ ምንጮች ሀገሪቱ በዚህ ሂደት በርካታ የውጭ ምንዛሬ እያጣች መሆኑን አሳስበዋል። የኢትዮጵያ ጉምሩክ ስርዓት ዝርዝር መረጃዎች። ህገወጥ የገንዘብ ዝውውሩን ተከትሎ በቦሌ አየር ማረፊያ ውስጥ በተወሰኑ ሰራተኞች አማካኝነት የሚፈጸሙ ሌሎች አደገኛ የሙስናና የኮንትሮባንድ ወንጀሎች እየተጋለጡ ነው። መስመርተኛና ድርድር የሚል ስያሜ የሚታወቁ እነዚህ ህገወጥ አሰራሮች በርካታ ውድ እቃዎችን ያለምንም ቀረጥ ከውጭ እንዲያስገቡ እየተደረጉ ነው። በዚህ ህገወጥ ድርጊት የተሰማሩ የኤርፖርት ጉምሩክ ሰራተኞች በቀን እስከ 200,000 ብር ያህል ገቢ እያገኙ መሆኑም ተሰምቷል። መስመርተኛ ይህ ዋነኛው ህገወጥ አሰራር ሲሆን ሁሉም በሚባል መልኩ ከተራ ኃላፊ ጀምሮ እስከ ድንገተኛ ያሉ ሰራተኞች የሚያውቁት አሰራር ነው። በዚህ ዘዴ እቃ ሳይቀረት በኮድ ኤርፖርት ውስጥ ማሳለፍ ይቻላል። ድርጊቱን የሚያውቁ ምንጮች መስመርተኛ የሚባለው እቃ ከኤክስሬይ ጀምሮ ያለምንም ኮሽታ ሻንጣው ተከፍቶ ሳይታይ ይወጣል በማለት አብራርተዋል። ይህ የሚሆነው ሌላኛው መንገድ ከ10,000 ብሮች ለ2 እና ለ3 ተጨማሪ ሻንጣ ክፍያ ሲፈጽም መሆኑን ሁኔታውም አሳሳቢ ያደርገዋል። ድርድር ይህ አሰራር የሚሰራው በኤክስሬይ ማሽን ሰራተኛውና በውስጥ ባሉ ፈታሾች አማካኝነት ነው። የኤክስሬይ ሰራተኛው እቃው ፍተሻ እንዳይገባ ያደርጋል። የያዝከው ውድ እቃን ይዞ ይወጣል። በማግስቱ ደውሎ ከ5,000 እስከ 10,000 አስገቡ ይላል። ይገባለታል በማለት ምንጮች ያስረዳሉ። በተመሳሳይ ፈታሾች ደግሞ ውስጥ የገባን ነጋዴ ስልክ ተቀብለው ለይስሙላ የተወሰነ ነገር ጽፎ ያስወጣሉ። በማግስቱ ደውለው ብር እንዲያስገቡላቸው ይጠይቃሉ። እነዚህ ሰራተኞች ድርጊቱን ሲፈጽሙ ከምንጽፈውና ከሚቀረጥ በሚል በግልጽ መንግስትና ሀገርን ገቢ እያሳጡ መሆኑን መረጃዎች ያሳያሉ። ኤርፖርት ውስጥ እየተሰራ ያለው ኮንትሮባንድ ጉድ ነው የሚያስብለው እቃ ከዱባይና ከቻይና በሻንጣ እያደረጉ ከ3-4 ሻንጣ ሳይፈተሹ ይዘው ይወጣሉ። ውስጥ ያሉት ሰራተኞች ደግሞ ያሳልፋሉ የሚል ጥቆማ ሰጪዎች የሀገርን መጎዳት አጽንኦት ሰጥተዋል። ይህን አደገኛ ዘገባ ተከትሎ የጥቅምት 24 ቀን 2018 ዓ.ም ማውጣት የመንግስት የጸጥታና የደህንነት አካላት ምርመራ መጀመራቸው ታውቋል። እንዲሁም አንዳንድ መስመርተኛ በሚል ስም የሚታወቁ ነጋዴዎችም በቁጥጥር ስር መዋላቸው ተዘግቧል። አዲስ የአነስተኛ ግብር ስሌት ምን ይላል? የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አፈጻጸም ላይ በተነሱ ጥያቄዎች ላይ ምላሽ በመስጠት ቀደም ሲል የንግዱ ማህበረሰብ ሲያጨናንቅ የነበረውን የትርፍ ህግ ፕሮፊት ማርጂን ግዴታ በማንሳት ከፍተኛ እፎይታ ሰጥቷል። ይህ ውሳኔ በነጋዴዎች ዘንድ በደስታ ተቀባይነትን አግኝቷል። ሚኒስትሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ ግብር የሚሰላበት መንገድ ግልጽ ሆኗል። ጅምላ ሻጭ አከፋፋይ ከአምራቾቹ ወይም ከአስመጪው ጋር ባደረገው ውል የሚሸጥበት ዋጋና የሚያገኘው መቶኛ ትርፍ ዕዳግ በግልጽ የተወሰነ ከሆነ አማራጭ አነስተኛ ግብሩ የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይም በህግ በተፈቀደለት የትርፍ መቶኛ ላይ ብቻ ይሆናል ተብሏል። ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15% ማትረፍ አለባችሁ በሚል ያስቀመጠው ግዴታ በንግዱ ላይ የፈጠረውን ጫና በእጅጉ ያቃልላል። ይሁንና ነጋዴው ይህንን ውሳኔ ለመጠቀም የመሸጫ ዋጋ እና የትርፍ ዕዳግ ውግ መወሰኑን የሚያረጋግጥ ህጋዊ ሰነድ ለግብር ባለስልጣናት ማቅረብ ይኖርበታል። ነጋዴዎች ለካፒታል ጋዜጣ በሰጡት አስተያየት ውሳኔው የንግዱን እንቅስቃሴ የሚያነቃቃና ከገበያ እውነታ ጋር የሚጣጣም ፍትሐዊ እርምጃ መሆኑን በመግለጽ አድንቆታቸውን ገልጸዋል። IMF የኢትዮጵያን ቁልፍ የገበያ ተቋም መጎብኘቱ። የዓለም አቀፉ የገንዘብ ተቋም IMF ከፍተኛ የልዑካን ቡድን የኢትዮጵያን በመተግበር ላይ ያለችውን የኢኮኖሚ ማሻሻያ አጀንዳና ለሀገራዊ እድገት አስተዋጽኦ የሚያደርጉ ቁልፍ የገበያ ተቋማት አፈጻጸምን ለመገምገም የኢትዮጵያ ምርት ገበያን መጎብኘቱ ተገለጸ። ይህ የልዑካን ቡድን ጉብኝት ኢትዮጵያ ከዓለም አቀፉ የገንዘብ አቋም ጋር ያላትን ግንኙነትና የኢኮኖሚ ማሻሻያን አፈጻጸም መገምገም አካል ተደርጎ ይወሰዳል። በዓለም አቀፉ የገንዘብ ተቋም የስትራቴጂ ፖሊሲና ግምገማ መምሪያ የኢኮኖሚ ባለሙያ በሆኑት ክሪስቶፈር የተመራው ይህ ልዑካን ቡድን የኢትዮጵያ ምርት ገበያ በመሰረተ ልማት፣ በገበያ እንቅስቃሴዎችና የኢትዮጵያን አጠቃላይ የማክሮ ኢኮኖሚ መረጋጋት በመደገፍ ረገድ ያለውን ሰፊ ሚና በተመለከተ ግንዛቤ ለማግኘት ከመሰናዶ አመራሮች ጋር ሰፊ ውይይት አድርጓል። ልዑካን ቡድኑን የተቀበሉት የንግድና ገበያ እንቅስቃሴዎች ዘርፍ ምክትል ዋና ስራ አስፈጻሚ ወይዘሪት ቅድስት ስጦታውን በግልጽነት በቅልጥፍናና በሸቀጦች ግብይት ላይ እምነትን በማሳደግ እንዲሁም የግብርናን ግብይት ስርዓቱን በመቀየር ረገድ የምርት ገበያው ያስመዘገባቸው ስኬቶችን ገልጸዋል።
የኢትዮጵያ ምርት ገበያ ስትራቴጂ ቢሮ ኃላፊ የሆኑት አቶ ባየልኝ ዘርአይ በበኩላቸው የንግድ ልውውጥን የዕቃ ማከማቻና የጥራት ቁጥጥር ስርዓቶች ጨምሮ የምርት ገበያውን ዋና ተግባራት አስረድተዋል። ተቋሙ የግብርና ምርት ሰንሰለትን በማጠናከር የዋና ግንኙነትን በማሻሻልና ለኢትዮጵያ ሰፋ ያለ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ በማድረግ ረገድ ያበረከተውን አስተዋጽኦ አብራርተዋል። ይህ የአይኤምኤፍ የተሰጠው ዝርዝር መረጃ ኢትዮጵያ ለቀጣይ የፋይናንስ ድጋፍ ጥረቷ የምትሰጠውን ትኩረት የሚያሳይ ሲሆን የምርት ገበያው የሀገሪቱ የገበያ ማሻሻያ ምሰሶ ሆኖ መቆሙን ያመላክታል። ለትግራይ ጊዜያዊ አስተዳደር የተላከው ብር ተመለሰ። ባለፉት ቀናት በገንዘብ ሚኒስቴር ተጻፈ የተባለ አንድ ደብዳቤ ሲሰራጭ የነበረ ሲሆን የደብዳቤው ይዘት ደግሞ በፌዴራል መንግስትና በትግራይ ክልል ውስጥ ያሉ ኃይሎች መሀል እየተካረረ ከመጣው ውጥረት ጋር ተያይዞ አዲስ ጥያቄዎችን አስነስቷል። በገንዘብ ሚኒስቴር የትሬጀሪና የመንግስት ሂሳብ መምሪያ ኃላፊ በሆኑት ግለሰብ የተፈረመው ይህ ደብዳቤ ለትግራይ ክልል ጊዜያዊ አስተዳደር ፋይናንስ የሀብት ማስተባበሪያ ቢሮ በ2018 በጀት ዓመት የጥቅምት ወር በጀት ድጋፍ 2 ቢሊዮን 13 ሚሊዮን 471609 ብር ከ40 ሳንቲም ጥቅምት 12 ቀን 2018 በተጻፈ ደብዳቤ እንዲተላለፍ መላክታችን ይታወሳል ይላል። ይሁን እንጂ ደብዳቤው በመቀጠል ሆኖም ከላይ የተጠቀሰውን ገንዘብ አስተካክለን መላክ በማስፈለጉ የኢትዮጵያ ንግድ ባንክ ወደ ኢትዮጵያ ብሔራዊ ባንክ እንዲመልስ እንጠይቃለን የሚል አስገራሚ ጥያቄ አቅርበዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ጉዳዩ የቴክኒክ ጉዳይ ነው በማለት አጭር ምላሽ የሰጡ ሲሆን ችግር የለውም በማለት ደብዳቤው ትክክለኛ ለመሆኑ ፍንጭ ሰጥተዋል። በሌላ በኩል ደግሞ ደብዳቤው ትክክለኛ ነው፣ በባንካችን የተጻፈ ነው፣ ጉዳዩ አንድ የተሰራ መጠነኛ የሂሳብ ግድፈት ስላለ እሱን ለማስተካከል ነው የሚል ማብራሪያም ሰጥተዋል። የደብዳቤው መጻፍ የፌዴራል መንግስትና በክልሉ ኃይሎች መሀል እየተካረረ ከመጣው ውጥረት ጋር የተያያዘ መሆኑን የሚጠቅሱ አስተያየቶች ቢኖሩም የገንዘብ ሚኒስትሩ ግን የቴክኒክ ጉዳይ መሆኑን አጽንኦት ሰጥተዋል። ክቡራን አድማጮቻችን ለሰዓቱ ብታዳምጧቸው ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።